በዛሬው ቪዲዮ ከቢትኮይን ዋጋ ወይም ከፕራይሱ በላይ ኢምፖርታንት ስለሆነ ቶፒክ እናወራለን። ከቻርቶች በላይ ኢምፖርታንት ነው። እናም በብዙ ሰዎች ኢግኖር የተደረገና ብዙ አቴንሽን ስላላደረገ ቶፒክ ነው የምናወራው። እሱም ስለ ቢትኮይን ሴፍቲ ነው። ሞር ስፔሲፊክሊ ቢትኮይናችሁን የት ነው ማስቀመጥ ያለባችሁ፣ የት እንደምታስቀምጡት ለምን ማተር ያደርጋል፣ እናም ለምንድን ነው ብዙ ውዝግብ ያለው ኤክስቼንጅ፣ ዋሌት፣ ሆት ዋሌት፣ ኮልድ ዋሌት የትኛው ነው የተሻለው? እናም አንድ ደግሞ በጣም ከባድ የሆነ ሚስኮንሰፕሽን አለ። እሱም ቢትኮይናችሁን ኤክስቼንጅ ላይ አስቀምጡ፣ እዛ ላይ ካስቀመጣችሁት ቢጠፋባችሁ እንኳን ኤክስቼንጁ ሪፈንድ ያደርጋችኋል የሚባል አስተሳሰብ አለ። ይህ ነገር ትክክል ነው? ይህ ቪዲዮ ፋይናንሻል አድቫይዝ አይደለም፣ ነገር ግን ኤዱኬሽን ነው። ምክንያቱም ቢትኮይን ነፃነትን፣ ፍሪደምን ይሰጠናል። ነፃነት ግን የሚሰራው አብሮት ይዞት የሚመጣውን ሪስፖንሲቢሊቲ፣ ኃላፊነታችንን ስንወጣ ብቻ ነው። ስለዚህ ሌትስ ጌት ራይት ኢንቱ ኢት። ስሜ ሮቤል አለሙ ይባላል። እንኳን ወደ ቢትኮይን ኢትዮጵያ ቻናል በሰላም መጣችሁ። በዛሬው ቪዲዮ we're going to be discussing about what are hot wallets, what are cold wallets, why keeping your Bitcoin on exchange is not the best idea for everybody. And we're going to be talking about Bitcoin safety. መልካም ቆይታ። አብዛኞቻችን ክሪፕቶን ወይም ቢትኮይንን ሙሉ ለሙሉ የምንገዛው የክሪፕቶ ኤክስቼንጅ አፕሊኬሽን ውስጥ ላይ ነው። እነዚህ አፕሊኬሽኖች they're easy to use፣ ቀላላቸው፣ ኤፊሽንት ናቸው እና አመቺ ናቸው ሁሉን ነገር ለማድረግ እዛ ውስጥ ኢሜይልን ሰፖርት ያደርጋሉ። ፓስወርዳችንን ካወቅን እዛ ውስጥ መግባት እንችላለን። ብዙ ኮምፕሊኬሽን የለውም። ኖርማል የባንኪንግ አካውንት አፕ ነው የሚመስሉት እና ለሁላችንም በጣም አመቺ ናቸው። እዚህ ጋር ነው ትሪኩ የሚመጣው። ነገር ግን እዛ ላይ ስለገዛ ነው ብቻ እዛው ላይ ማስቀመጥ የለብንም። ብዙ ሰዎች አርጊው የሚያደርጉት ነገር ክሪፕቶ ኤክስቼንጆች ላይ ክሪፕቶ ከረንሲዎቻችንን፣ ቢትኮይናችንን፣ ኢቴሪየማችንን፣ ኤክስአርፒያችንን እዛ ላይ ካስቀመጥን ቢጠፋ እንኳን ያ ኤክስቼንጅ ሪስፖንሲቢሊቲ ስላለበት ሪፈንድ ያደርገናል ብሎ የሚወራ የሚዞር ወሬ አለ። ይህ ነገር እውነት ነው? እውነትስ እነዚህ ኤክስቼንጆች ሪስፖንሲቢሊቲ ያላቸው እኛን ሪፈንድ የማድረግ ሀክ ከተደረጉ ወይም ደግሞ ባንክረፕት ከሄደ ያ ኤክስቼንጅ የእኛን ገንዘብ መመለስ ኃላፊነት አለባቸው? ያንስ ኃላፊነት በስነስርዓት ይወጡታል የሚለውን ስንመለከት ኦን ዘ ሰርፌስ ከላይ ስናየው ሎጂክ አለው ይህ አስተሳሰብ። አንዳንድ ደግሞ ሬር ኬሶች ላይ ኤክስቼንጆች ገንዘባቸውን ሪፈንድ አድርገዋል ለዩዘሮቹ። ነገር ግን እስካሁን ድረስ በአብዛኞቹ ኤክስቼንጆች ባንክረፕት የሄዱ ወይም ሀክ የተደረጉ ኤክስቼንጆች አሁን ድረስ ለ10 ዓመታት ጠብቀው እስካሁን ድረስ ቢትኮይናቸው፣ ክሪፕቶ ከረንሲያቸው ሪፈንድ ያልተደረገሏቸው ሰዎች በጣም ብዙ ናቸው። ወደ ዋነኛው ችግር ወደ ውስጥ መሰረቱ ስንመለስ ቢትኮይናችንን ኤክስቼንጅ ላይ ስናስቀምጥ የእውነት ኦነርሺፑ የማን ነው የሚለውን ጥያቄ እንጠይቃለን። የዛ ሰዓት ላይ ያ የገዛ ነው ቢትኮይን ፕራይቬት ኪ የሚባል በጣም ረዥም የሆነች ሊንክ እዚህ ጋር የምትመለከቱት አይነት ሊንክ አለ። ሊንክ ነው የሚመስለው፣ ረዥም ነው። ያ ፕራይቬት ኪ ነው። ቢትኮይንን ስንገዛ ኦነርሺፓችን የዛ ፕራይቬት ኪ ኦነር እንሆናለን። ያ ፕራይቬት ኪ የት ነው ያለው? ኤክስቼንጁ ላይ ከሆነ ዋነኛው አርጊመንት that we're making is የኛ አይደለም። ያ ዋሌት ያ ፐርሰናል ዋሌት የኛ ስላልሆነ የኤክስቼንጁ ስለሆነ የኛ ቢትኮይን አይደለም። የኛ ቢትኮይን ካልሆነ if I don't have the private key that's not my coin. Therefore the famous phrase not your keys not your bitcoin. ባላንሳችሁ ላይ አካውንታችሁ ላይ ስትገቡ ያላችሁ የገንዘብ ብዛት ልትመለከቱ ትችላላችሁ። ነገር ግን የእውነተኛ ያ ፕራይቬት ኪ የተባለው ነገር በእናንተ እጅ ላይ አይደለም፣ በኤክስቼንጁ እጅ ላይ ነው ያለው። ስለዚህ እናንተ ሊትራሊ ቢትኮይንን ኦን እያደረጋችሁ አይደለም ማለት ነው። እና የዚህ ምንድነው ችግሩ ልትሉኝ ትችላላችሁ። እዚህ ጋር ስንመለስ we're having a third party again። በትራዲሽናል ባንክ ሲስተም ላይ ትክክለኛ ያልሆነበት ኤፊሽንት ያልሆነበት ምክንያት በመሀል ላይ ተርድ ፓርቲ ስላለ ነው። ይህ ተርድ ፓርቲ ባንኮች ማመን ስለማንችል ነው፣ ገንዘብን በቀላሉ ማተም ስለሚችሉ፣ ነገሮችን በቀላሉ ማድረግ ስለሚችሉ፣ የኛን የገንዘባችን ቫልዩ ዲፕሪሺየት ስለሚያደርግ ማናምንበት ምክንያት ተርድ ፓርቲ ስለማያስፈልገን ነው ቢትኮይን የተሰራው። ስለዚህ የቢትኮይን ዋነኛውን ዓላማ ኦልሬዲ እያነሳን ነው ማለት ነው። ስለዚህ ኤክስቼንጅ ላይ የምናስቀምጥ ከሆነ ዋነኛውን የቢትኮይን የተሰራበትን ዓላማ ሙሉ ለሙሉ እየሻርን ነው ማለት ነው። if we leave it on the exchange ምን ሊፈጠር ይችላል? ምን መጥፎ መንገድ ሊሄድ ይችላል? በጣም ብዙ ሪስኮች አሉ እነዚህን ተርድ ፓርቲዎችን ስናምን። በጣም ደግሞ አንደርኤስቲሜትድም ናቸው። ኤክስቼንጆች የኛን ዊዝድሮዋል ገንዘባችንን ፍሪዝ ሊያደርጉብን ልክ እንደ ባንክ ይችላሉ። አካውንታችንን አክሰስ ለማድረግ ሊሚትድ ሊያደርጉብን ይችላሉ። ሃክድ ሊሆን ይችላል። ባንክረፕትድ ሊሆን ይችላል። ከመንግስትና ከሬጉሌሽኖች ፎርስድ ሆኖ የኛን አካውንት ሙሉ ለሙሉ ፍሮዝን አስደርጎ ምንም እንቅስቃሴ እንዳናደርግ ማድረግ ይችላል። ምክንያቱም በመንግስት ሬጉሌሽን ስር ስላለ ማለት ነው። እናም እነዚህ ነገሮች አሁን የጠቀስናቸው ነገሮች ከተፈጠሩ የእውነት ቢትኮይናችንን ኦን ስለማናደርግ
የፍሪደም ገንዘብ ስለሌለን ወደኋላ ተመልሰን እንደ ድሮ በፊያት ገንዘብ አኗኗር እየኖርን ነው ማለት ነው። በገንዘባችን በራሳችን ገንዘብ ነፃነት ከሌለን ቢትኮይን ፖይንቱን እያጣ ይገኛል ማለት ነው። ብዙ ሪል ላይፍ ኤግዛምፕሎችን ተመልክተናል በዚህ ጉዳይ። ብዙ ሰዎች ያላቸውን ቢትኮይን ኤክስቼንጆች ላይ አስቀምጠው እነዚ ኤክስቼንጆች ባንክራፕት ሄደው ወይም ደግሞ ሀክ ተደርገው ያላቸው ገንዘብ ሙሉ ለሙሉ ጠፍቶ ፓርሻሊ ሪፈንድ ተደርገው ነበር አንዳንድ ሰዎች ጭራሽ ያንን ፓርሻሊ ሪፈንድን አላገኙ በታሪክ ምሳሌ ብዙ አይተናል። ስለዚህ I don't think it's efficient to say እነሱ ሪፈንድ ያደርጉልኛል እና ኤክስቼንጅ ላይ ባስቀምጥ ይሻላል ብሎ ማሰብ I think it's a very long shot rather than being dependent on a third party የራሳችንን ገንዘብ የራሳችንን ቢትኮይን ራሳችን ብንይዘው የተሻለ ነው ብዬ ነው ማስበው ነው። ምክንያቱም እነዚህን ሶስተኛ ፓርቲ ከማመን ራሴን በራሴ ባምነው እኔ ይሻለኛል። ስለዚህ እነዚህ ኤክስቼንጆች እኔን ሪፈንድ ያደርጉኛል ብሎ ማሰብ it's not a rule, it's a promise can be broken ያደረጉልንን ፕሮሚስ ብሬክ ሊያደርጉት ስለሚችሉ በህግ ምናምን ፕሮሰስ ብቻ ረዥም ስለሆነ እና እኔ ገንዘቤን እንደዚህ አይነት ችግር ውስጥ እንዲገባ ስለማልፈልግ I would prefer rather than holding it in an exchange to hold it myself, to hold my private key myself. ምክንያቱም ሳቶሺ ናካሞቶ ሲሰራለን ቢትኮይንን ራሳችን እንድንይዘው ኤክስቼንጅ ላይ እንዳናስቀምጠው የራሳችን ፍሪደም ገንዘብ እንዲሆን ነው። በመሃል ሶስተኛ ፓርቲ እናምን ይሰራልን እና የተሰራበትን ዋነኛውን ጎል አፕላይ ማድረግ አለብን ላይፋችን ላይ ብዬ አስባለሁ። ሶ ፐርሰናል ዋሌቶች ምንድነው የሚቀይሩልን ብለን ስናስብ ኦነርሺፕን ሙሉ ለሙሉ ለኛ ይሰጡናል። ያ የምንገዛው ነገር ያ ቢትኮይን ያ ኢቴሪየም ያ ኤክስአርፒ የእውነት የኛ እንዲሆን ኦነርሺፑ የኛ እንዲሆን ያደርግልናል ማለት ነው። ያ ደግሞ ፈንዳሜንታሊ ኮንትሮሉን ለኛ ይሰጠናል። ቢትኮይን የተፈጠረበት ምክንያት ባንኮችን በኤክስቼንጅ አፕሊኬሽኖች ወይም በኤክስቼንጅ ካምፓኒዎች እንዲቀየሩ አይደለም። የተሰራው ፕራይቬት ኪያችንን ፕራይቬት ያ ሊንካችንን ያንን ቢትኮይን የእውነት ሊትራሊ ኦን ማድረግ የኔ እንዲሆን ሌላ ሰው እንዳይኖረው ማንም ሰው በኔ ገንዘብ እንደዚህ አድርግ እንደዛ አድርግ ማንቀሳቀስ አትችልም እኔ ይዝብሃለሁ የኔን ህግና ስርዓት ማትከተል ከሆነ ገንዘብን ብሎክ አደርግብሃለሁ ፍሪዝ አደርግብሃለሁ እንዲለኝ እንዳይደረግብኝ ብሎ ነው ሳቶሺ ናካሞቶ ይህንን ፍሪደም ገንዘብ የሰራው። ስለዚህ ክሪፕቶከረንሲያችንን ከኤክስቼንጆች ላይ ስናወጣ የእውነት ሊትራሊ ኦን እያደረግነው ነው። የተሰራበትንም ዋነኛው ምክንያት አፕላይ እያደረግነው ነው እና ይህ ነው ልዩነቱ። ከኤክስቼንጅ ላይ አውጥተን ሆት ዋሌቶች ኮልድ ዋሌቶች ላይ ስናስቀምጥ ዋነኛው ዲፈረንስ ይህ ነው ማለት ነው። So these personal wallets usually work seed phrase ከሚባል ነገር ጋር። እነዚህ seed phrases ምንድን ናቸው? usually 12 ወይም 24 ቃላቶች ናቸው። randomly ይህንን ነገር ገዝታችሁ ኦፕን ስታደርጉት ስትከፍቱት መጀመሪያ ላይ የሚጠይቃችሁ 12 ወይም 24 seed phrases ቃላቶች ናቸው። ራንደም ቃላቶች አውቶማቲካሊ ጀነሬት የሚያደርጋቸው ቃላቶች ናቸው። ቅደም ተከተላቸውን ይዘው ቅደም ተከተላቸው ሳይሳሳት መያዝ አለባችሁ እነዚህን ቃላቶች ማለት ነው። ቅድም ስናወራ ቢትኮይን ፕራይቬት ኪ ያለው ብለን አውርተን ነበር። እነዚህ ፕራይቬት ኪዎች በጣም ረጅም እና it's very difficult to understand to remember it even ለማስታወስ በጣም ከባድ ስለሆነ በአሁኑ ዘመን ላለው ቴክኖሎጂ እነዚህ ነገሮችን ሲሰሩልን ለምን እነዚህን ሊንኮች መርጠው አንድ ሰው 12 ወይም 24 ቃል እንሰጣቸዋለን። እነዚህ 24 ቃሎች ባክአፕ ቃላቶች አይደሉም፣ ፓስወርዶች አይደሉም፣ ሪሴት ማድረግ አይችሉም። የእውነት ሊትራሊ እነዚህ ቃላቶች የናንተ ቢትኮይን ሆነው ይቀየራሉ ማለት ነው። እነዚህ ቃላቶች ይህንን ትሬዘሩን እና ለምሳሌ ይሄ ጠፋብኝ እንበል ተቃጠለ ወይም ተሰረቀብኝ እንበል ይሄ ትሬዘር ይህንን ትሬዘር ቢጠፋ እንኳን እኔ ሌላ ትሬዘር ገዝቼ እነዚህን 24 ቃላት ወይም 12 ቃላት ውስጡ ከትቼ የኔን ቢትኮይን የኔን ኢቴሪየም ማግኘት እችላለሁ ማለት ነው። ይህ አሁን ባላገኘው ቢጠፋብኝ ቢጣል ከዚህ በኋላ መልሼ ባላገኘው እነዚህን 12 ወይም 24 ቃላት ናቸው የኔ ቢትኮይን። ስለዚህ እነዛን ቃላቶች ማስታወስ አለብኝ ማለት ነው። literally they are my bitcoin። አሁን እዚህ ጋር ነው ዋነኛው የሲድ ፍሬዞች ችግር። ብዙ ሰውም ፍርሃት ያለው እነዚህን 12 ወይም 24 ቃላት እንዴት ለያዛቸው ቢጠፋብኝ ደግሞ ወይም እነዚህ ቃላቶችን ሌላ ሰው ቢያገኝ የኔን ቢትኮይን ሙሉ ለሙሉ ይቆጣጠራል ተብሎ ስለሚታሰብ ማለትም እውነትም ስለሆነ እንደዚህም ስለሆነ እነዚህን ቃላቶች ከተገኘባቸው ሌላ ሰው ካገኘው literally ሙሉ ለሙሉ ያ ቢትኮይን የሌላ ሰው ይሆናል የናንተ አይደለም not anymore። እነዚህን ሲድ ፍሬዛችሁን ካጣችሁ ማንም ሰው ሊያግዛችሁ አይችልም። ከስተመር ሰፖርት የለም፣
ሪከቨሪ ኢሜይል የለውም፣ ፓስወርድን ሪሴት ላድርገው የሚባል ነገር የለም። it doesn't exist. these seed phrases are your lifeline for your bitcoin. ሰልፍ ከስተዲ ስታደርጉ ሪስፖንሲቢሊቲውን ፉል የምትወስዱት እናንተና እናንተ ብቻ ናችሁ። ታዲያ ለምንድን ነው ይህን ሁሉ ሪስፖንሲቢሊቲ ላይ ምጭ ነው? ምን አስፈላጊነት አለው? ለምን ኤክስቼንጅ ላይ አስቀምጨው ህይወቴን አልኖርም ብላችሁ ታስቡ ትችላላችሁ። ነገር ግን ቅድም እንዳወራ ነው ይህ ሪስፖንሲቢሊቲ ለእናንተ ፉል ኦነርሺፕ ይሰጣችኋል። ማንም ሀገር መንግስትን፣ የትኛውም ሀገር ባለስልጣንን እናንተ ልትሰሙ አይገባም። እናንተ የምትፈልጉትን ነገር በራሳችሁ ገንዘብ ማድረግ የምትችሉ ሰዎች ነው የምትሆኑት። ሪሊ ኦን ስለምታደርጉት ያንን ክሪፕቶ ከረንሲ ማለት ነው። እንዳትረሱ አንድ ነገር፣ ፍሪደም ኦልዌይስ ከምስ ዊዝ ሪስፖንሲቢሊቲ። ነፃነት ከኃላፊነት ጋር ነው የሚመጣው። ስለዚህ ነፃነታችሁ የምትፈልጉ ከሆነ ኃላፊነትን መውሰድ አለባችሁ ማለት ነው። ሶ when we come back to እንዴት ነው እነዚህን ሲድ ፍሬዞች ፕሮቴክትድ አድርገን ማንም ሰው እንዳያገኝብን አድርገን ልናስቀምጠው የምንችለው? there are some rules. let's go through them and let's make it very clear. ማንም ሰው እንዳይሳሳት እነዚህን ስህተቶች እንዳታደርጉ። ብዙ ሰዎች ከዚህ በፊት ተሳስተው ክሪፕቶ ከረንሲያቸውን ስለተበሉ እንዳትሳሳቱ እናንተም እነዚህን ቼክሊስቶች እንዳትረሱ። እነዚህን ዲቫይሶች ከቢትኮይናችሁን ክሪፕቶ ከረንሲያችሁን ከመግዛታችሁ በፊት ሴትአፕ ስታደርጉ እነዚህን ነገሮች እንዳትሳሳቱ። ቬሪ 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 ኢምፖርታንት። የመጀመሪያው ስክሪንሾት እንዳታደርጉ። በፎቶ ላይ እነዚህን ነገሮች ስልካችሁ ላይ እንዳታስቀምጡ። ኖት ውስጥ ስልካችሁ ውስጥ እነዚህን ሲድ ፍሬዞች መጻፍ፣ ኢሜይል ለራሳችሁ መጻፍ፣ ክላውድ ሰርቪስ ውስጥ ማስቀመጥ፣ ከየትኛውም ሰው ጋር ቴክስት ሜሴጅ ላይ መላክ፣ ኢቨን ሼር ማድረግ እነዚህን ቃላት። the safest way to do this is ሜታል የሆነ ነገር ላይ መጻፍ፣ ኦፍላይን ኮምፕሊትሊ ማስቀመጥ፣ እሳት ሊነካው የማይችል ቦታ ላይ ወይም ኤንታይ ፋየር የሆነ ቦክስ ውስጥ ማስቀመጥ፣ keep it in a secure location እና ደግሞ to have at least more than one copies if some damage happens to the other. ምንም ነገር እንዳይፈጠርባችሁ ሌላኛው ቢሰረቅ ቶሎ ብላችሁ ክሪፕቶ ከረንሲያችሁን ለማምጣት እና ሴፍ ለማድረግ I think to have more than one is a good strategy and keep it safe. Keep it where nobody can find it. That's the point. So አሁን እነዚህ ትሬዘሮች እና ሌጀሮች ይሄ ብቻ አይደለም ያሉት እና እነዚህ ነገሮች ማግኘት የማትችሉ ከሆነ ሬዲ ካልሆናችሁ there is a middle way between exchanges and cold storage. መሀል ላይ የምንገኘው ሆት ዋሌት ተብለው የሚጠሩ የስልክ አፕሊኬሽኖች አሉ። እነዚህ ሆት ዋሌቶች ስልካችን ላይ ወይም ኮምፒውተር ላይ የምናስቀምጣቸው አፕሊኬሽኖች ናቸው፣ ሶፍትዌሮች ናቸው። ከኢንተርኔት ላይ ኮኔክተር ናቸው። ከኮልድ ዋሌት ጋር የሚለያየው ኮልድ ዋሌት ላይ ስታስቀምጡ የእናንተን ክሪፕቶ ከረንሲ ሙሉ ለሙሉ ኦፍላይን ነው የሚሆነው፣ ኢንተርኔት ላይ የለም። ማንም ሰው ሀክ ሊያደርጋችሁ አይችልም። ሶ እዚህኛው ላይ ግን ሆት ዋሌት ላይ you're still owning it yourself. at least ከኤክስቼንጅ ላይ አውጥታችሁ ኦነርሺፑን ለእናንተ እያደረጋችሁ ነው። ምክንያቱም ፐርሰናል ዋሌት ይኖራቸዋል። እዛ ላይ ስታስቀምጡት ኢንተርኔት ላይ ነው ያለው፣ ሪስኩ ያው ሀክ መደረግ ነው። ስለዚህ I mean there is exchange, there is hot wallet and then there is cold wallet. this is the way the road to safety of cryptocurrency ብላችሁ ልታስቡ ትችላላችሁ። ሶ ለብዙ ሰዎች ሆት ዋሌቶች አሪፍ ኦፖርቹኒቲ ሆነው ይገኛሉ። በተለይ በሀገራችን ኢትዮጵያ እነዚህን ኮልድ ዋሌቶችን ማግኘት ማትችሉ ከሆነ ይህ አሪፍ ኦፖርቹኒቲ ሊሆን ይችላል። ምክንያቱም አትሊስት ጊዜው ደርሶ እነዚህን ነገሮች እቃዎችን ሀገር ውስጥ አምጥቶ የሚሸጥ ሰው አይጠፋም፣ ሰዓቱ ይደርሳል። ነገር ግን ያ ጊዜ እስከሚደርስ ድረስ ሰልፍ ካስተዲ እንዴት ነው አንድ ነገር ራሳችን ኦን ስናደርግና ሪስፖንሲቢሊቲው ሲኖረን እንዴት ነው የሚለውን ፕራክቲስ ማድረግ ትችላላችሁ። አትሊስት it's a step forward into owning really that cryptocurrency yourself. ስለዚህ ይህንን ነገር እንድታደርጉ ሰጀስት አደርጋለሁ። if you get access, if you get hands on these things, it's even a better way. long term የምታስቀምጡ ከሆነ ለረጅም ዓመት ኢንቨስትመንት ከሆነ ቢትኮይናችሁ የምትይዙት the one that I suggest always ይሄንን ነገር ብትገዙና በምትችሉበት መንገድ እነዚህን ነገሮች አክሰስ ለማድረግ መሞከር አሪፍ ነው ብዬ አስባለሁ። ዩኒቨርሳል ሩል አለ። ክሪፕቶ ኤክስቼንጆች ክሪፕቶን ባይ እና ሴል የምናደርግበት መግዛትና መሸጫ ቦታዎች ብቻ ናቸው። ክሪፕቶ ስቶሬጅ ግን ቦታ አይደሉም። ይህንን እንዳትሳሳቱ። ክሪፕቶ ኤክስቼንጅ የምናስቀምጠው ሆት ወይም ኮልድ ዋሌት ውስጥ ነው። I get it. ክሪፕቶ ከረንሲያችንን ኤክስቼንጅ ውስጥ ማስቀመጥ በጣም ቀላል ነው። It's very easy, it's very convenient. Who doesn't like to be simple life? But there is a trade-off that we make. Easy ማለት ሴፍ ማለት አይደለም። ሃርድ ማለት ደግሞ ኮምፕሊኬትድ ነው ማለት አይደለም። ስለዚህ የምንችለውን ነገር አድርገን ይህንን አዲስ መንገድ ተምረን የተሻለ ክሪፕቶ ሴፍቲ ብናደርግ የተሻለ ነው ብዬ አስባለሁ። ምክንያቱም በኋላ የሚመጣውን ሪግሬት ከምናደርግ
ታሞ ከመማቀቅ አስቀድሞ መጠንቀቅ ነው አይደለ አባባሉ ራሱ። ስለዚህ ክሪፕቶከረንሲያችሁ ተሰርቆ ወይም ኤክስቼንጃችሁ ላይ ባንክረፕት ሆነው ገንዘቤን አምጡ ፕሮሰሱን ሊጋል ፕሮሰሶችን መጀመር ያንን የራሳችሁን ገንዘብ በምፈልጉበት ሰዓት ላይ አለማግኘት ጣጣ ውስጥ ከምትገቡ ፕሪቨንቲንግ እኮ it's better than curing አይደለ እንዴ? ስለዚህ የምትችሉትን ያክል አድርጋችሁ ሆት ዋሌት ውስጥ ገንዘባችሁን ክሪፕቶከረንሲያችሁን አስቀምጡ። ኮልድ ስቶሬጅ ደግሞ የምታገኙበት ኦፖርቹኒቲ ካለ እዛ ላይ ስቶሬጃችሁን አድርጉ። ሎንግ ተርም እዛ ላይ አስቀምጡ ብዬ ነው የምመክረው። ቢትኮይን ለእናንተ አዲስ ቾይስ ይሰጣችኋል። ማንም ሰው ከዚህ በፊት ማንኛውም ሀገር መንግስት ሰጥቷችሁ የማያውቀው ነገር የእውነት የራሳችሁን ገንዘብ ኦን አድርጉት ብሎ እየተናገረ ነው እና የተሰጠንን ኦፖርቹኒቲ አናቃጥለው። የዚህ ቪዲዮ ዓላማ እናንተን የማስተማር ነው፣ ለማስፈራራት አይደለም፣ የማትወጡ ችግር ውስጥ እንድትገቡ አይደለም። ነገር ግን ኤዱኬሽናል ቪዲዮ ነው እናንተ ትክክለኛውን ቾይስ እንድታደርጉ እና ሚስኮንሰፕሽን ያለውን ነገር በዓለማችን ላይ ብዙ ሰዎች የሚያወሩት ነገር ክሊር ለማድረግ እና የተሻለ ነገር ላይ እንድንደርስ ታልሞ የተሰራ ቪዲዮ ነው። ምንም እናንተ ለማስፈራት አይደለም። ኤክስቼንጆች ላይ ማስቀመጥ ይችላላችሁ። ነገር ግን in the long term it's not the best choice and as I always say preventing is better than curing. በቀጣይ ቪዲዮ እንድሰራላችሁ የምትፈልጉትን አይዲያዎች ካሉ ኮሜንት ላይ አሳውቁኝ። ቪዲዮውን ተመችቷችኋል ብዬ ተስፋ አደርጋለሁ። ሮቤል አለሙ ነኝ። ይህ ቢትኮይን ኢትዮጵያ ነው። የተሻለ ገንዘብ ሲኖረን የተሻለ ሰዎች እንሆናለን። and remember not your keys not your coins የእናንተ ፕራይቬት ኪ ካልሆነ የእናንተ የእውነተኛ ኮይን አይደለም።